አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ውድ ሀገሬ ልጆች፣ ሙስሊም ክርስቲያን በያላችሁበት አላህ ይጠብቃችሁ። ውዶቼዋ አለቀሰች። ውዶቼዋ ጠፋሁኝና እንግዲህ እስቲ ደግሞ ዛሬ ብቅ ብያለሁ ማለት ነው። ዛሬ ብቅ ያልኩት አንድ አስተያየት ለመስጠት ነው። ሀያት የምትባይ ወቴ ማለት ነው ህፃን ልጅ ያለች በአረበኛም በአማርኛም እርዱኝ ምናምን እያለ የሚሰራው ማለት ነው። እና ሀው ቤት ቀርባ ውጪ ሂጂ አረብ ሀገር ሂጂ ምናምን እያሉ ሲለምኗት ነበር። እና እስከ ልጅ በህድ ምናምን እያለች ነበር። እኔ ሳውዲ አረቢያ ከ12 ዓመት በላይ ቆይቻለሁ። 12 ዓመት ከ9 ወር እና ስሄድ ሁለተኛ ልጅ ስሄድ 19 ዓመት የነበረ እድሜ ስሄድ ሁለተኛ ልጅ እድሜው ዓመት ከ3 ወሩ ነበር ስሄድ ማለት ነው። የአንቺ ልጅ ማለት 8 ዓመት ማለት ትልቅ ሰው ሆኗል። ደግሞ እናትሽ አለችልሽ አልሐምዱሊላህ፣ ገጠር ናት እንጂ ብለሻል። እንደገና ወደ ገጠር ልጅሽን ላኪው ስትልሽ ደግሞ ሀቡ አይ እንዴት ሁኜ ይሄን ለምዷልሽ። ከአረብ ሀገር ተወልደው አድገው ከአረብ ሀገር ገጠር ይመጣሉ። እኛስ ኢትዮጵያስ ልጅሽ እዚህ ባጃጅ ውስጥም ስቃይ ነው። እዚህስ ምኑን ለምዷል ማለት ነው። ለዛ አሁን ልል የፈለግኩት በአንቺ ለመፍረድ ሳይሆን እኔ ስላየሁት የሰውን ፊት እኔ ካንሰር ታምሜ እንኳን ስለምን የሚባለውን ውስጤን ስለሚያሳምመኝ ይረዳሻል። ሰው የሚረዳሽ ሰው ምንም አይናገርሽም። የማይረዳው ግን ይናገራል። ብር አውጥቶ የሚሰጠው ሰው አይናገርም። ምክንያቱም ሊላህ ብሎ የሚሰራ ሰው ምንም ነገር ማለት አይፈልግም። ለዛ ልልሽ የፈለግኩት አንድ ልጅ ጌጥ ነው። አረብ ሀገር ብከጂ በአንድ ልጅሽ ምክንያት ብዙ ብር አይባክንብሽም። ለእናትሽ ልጅሽን ስጭና አረብ ሀገር ሄደሽ አሁንም ከዛ ወጥሽ በራስሽ ቲክቶክ ቻናል አልሄድም አረብ ሀገር አሁንም የሻለ ይረዳኛል ምርጥ ኢትዮጵያውያን አሉ ብለሻል። አሻ ኡዙ ቢላሂ ሚነ ሸይጣን ረጂም። መረዳት አቅም ካለሽ ጤና ካለሽ ከሜዲካል የሚከለክልሽ ነገር ከሌለ አሁን ታምም ያለው ካንሰር ደረጃ 4 ካንሰር አሁን አመም እየሰድ ተይው አትጨናነቂ ጭንቀቱ ነው ለፈጣሪ ተይው ምናምን ነው የሚሉኝ። ለምን ዲነሻል ምናምን ማለት አይችሉም ያለሁበት ሁኔታ። ለዛ ምንድነው አሁን ልሽ የፈለኩት እኔ እህት እኔ አሁን ሰሞኑን በቅርብ ለምኛለሁ። አሁንም ነገር ሲቸግረኝ እለምናለሁ። ግን የያዘ ይዞኝ ነው 13 ዓመት 3 ወር የቀረው ለ13 ዓመት አረብ ሀገር ኖሬያለሁ። 4 ቤተሰቦችንና 2 ልጆችን ሽክፍ አድርጌ ኋላም ደግሞ መጥቼ ስሞክረው አይሆንም የኢትዮጵያ ኑሮ የ7 ወር ልጅ ትቼ መልሼ ላጥ ስደቴ። ለዛ ከባካችሁ የሸዋ መንገድ ያፈጥናል ይላል የሀገራችን ሰው። አረብ ሀገር ሄደሽ ስሪ። አሁን ላይ ጤነኛ ከሆንሽ ከሜዲካል የሚከለክል ጉበት ምናምን ከአረብ ሀገር የሚያግድ በሽታ ከሌለብሽ ሂጂ። ምክንያቱም ሰርቶ መብላት ጥሩ ነው። የሰው ፊት በጣም መጥፎ ነው። የሰው ፊት እኔ እንኳን በአቅም የሚቀማ አሁን እኔ ሕክምና ኪሞ ጨረር ምናምን ወስጄ ጨርሻለሁ። ግን አቅሜን እንዲህ በልቶኛል። ጉልበተኛ ነበርኩ ድሮ ስራ ሰርቻ አይደክመኝም ነበር። ወፍራም ነበርኩኝ። አሁን 72 ኪሎ ነበርኩኝ። አሁን ይኸው ዛሬ 40 ምናምን ኪሎ ነኝ። ግን አልሐምዱሊላህ ይሄን ኩኝ ሞትጭ ስለምን ይሰማኛል? ምክንያቱም የሰው ፊት ነው። የሰው ፊት መሞቱ ላይ ይሻላል ነው የምለው ከሰው ፊት። ግን ደግሞ እኔ ስላልኩ መሞት አልችልም። አላህ ሲል ብቻ ነው። እና የኔ እናትዋ ይሄንን ነገርሽን ታይ ይቅርብሽ። አንድ ልጅ የጆሮ ጌጥ ነው። እኔ 7 ቤተሰብ ሳስተዳድር ነበር 10 ምናምን ዓመት አረብ ሀገር ኖሬ። አሁንም አረብ ሀገር አልሄድም ያልሽው ቪዲዮዎች ስር ላይ ኮሜንት ጽፌልሻለሁ። እዩ አሁንም ብችል ጉሮሮ የዚህ ላይ ቁስል ስላለ ውስጡ እንትን ማለፍ ስለማይችል ነው እንጂ በራጅ ላይ በህድ ደስ ይለኛል። ለምን የኖርኩት አንድ ቤት ነው ያን ያህል ዓመት። አሁንም ብትመጪ ከቻልሽ እናሳክምሻለን ብለውኛል። ለልጆቼ ደግሞ 5-10 ስለሚሰጡኝ ያን እየላኩ ኖር ነበር እዚህ ሚዲያ ላይ እየወጣሁ ከምለምን። ግን አያሳልፈኝም። አልሄድም። ልሄድበት የምችለው አንድ ብቻ ነው ማለት እሱም ኡምራ ነው፣ ደርሶ መልስ ነው። አለዛ መሄድ ለመኖር ከሆነ ጠለብ ነው። ጠለብ ለመሄድ ደግሞ ሙሉ ጤነኛ መሆን አለበት አንድ ሰው። ለዛ ነው የኔ ውድ እህት ሰው ፊት አትውጪ። ልጅሽን አታቆሚ። ማር የሆነ ልጅ ወላሂ ላዚም ንቅት ያለ ልጅ ነው ያለሽ። እና ይሄን ነው የምለው ስልሽ። ደግሞ ከዚህ ይሄን ነገር ለምዶ እንደዛ እንዴት ነው የሚሆነው? እናቴ ጋር ገጠር ላልሽው አሁን ሰሞኑን እንኳን ማለት ነው የኔ እናት ወላሂ ሸዋዬ ነው የምትባለው። ሸዋዬ የምትባል ልጅ ማር የሆነች ልጇን አሁን ላከች ኢትዮጵያ። ትልቅ ልጅ ሆናለች። እዛ ግብት ብላ ኑራ አፈር ሳይነካት ኑራ እዚህ መጣች። ምን ችግር አለ? አሻሻ ለመና ጥሎብኝ ነው እንጂ። እና ለሀያት አድርሱላት።